ከስጋ ለባሽ ጀርባ የሚሰራ የመንፈስ አሰራር አለ። እግዚአብሔር ይሄንን የሚበቀለው በእናንተ ራሳችሁን አዘጋጁ። አንዳንድ ነገሮችን አትቀበሉ። ሁሉም ሰው ተቀብሎታል ምን እናርግ አይባልም። የቤተ ክርስቲያን ስታንዳርድ መጽሐፍ ቅዱስ ላይ አለ። ከዚህ ስታንዳርድ ከወረድን ተንበርክከን ማልቀስ ነው ያለን። ሁሉ በዚህ በኩል እየሄደ ነው ተብሎ አንዳንድ ነገርን አጽድቀን ቁጫ እናረጋው። ኤልዛቤል እንዲያረገች ነው፣ እነ ዩራምም እንዲያረግ፣ አገሩ በሙሉ እንደዚህ ነው። ሰው ሁሉ ከእግዚአብሔር ፊቱን አዙሯል። ምን ላርግ ታዲያ አላለም። ወክ አረገ ከእግዚአብሔር ጋር። የማምለኪያ ኮረብቶችን፣ አጸዶችን፣ መሰዊያዎችን አስወገደ ይላል። የእግዚአብሔርን ቤት ከፈተ ይላል። አምልኮ በእግዚአብሔር ቤት ተጀመረ ይላል። ክብር ለኢየሱስ ይሁን። መመለስ አለበት። ሌላ ሰው አትጠብቁ። ሌላ የሆነ የሚመጣ አንድ ትውልድ አለ አትበሉ። እኔና እናንተ ባለንበት በዚህ ዘመን እግዚአብሔር በኢየሩሳሌም ቤተክርስቲያን ያደረገውን አዲስ አበባ መድገም አለበት። ምን እናርግ? መንበርከክ እንጀምር። ምን እናርግ? ወደ ቅዱስ ቃሉ እንምጣ። ምን እናርግ? መንፈስ ቅዱስ በእኛ ህይወት አልፎ እንዲሰራ ራሳችንን እናቀርብ። ስራ በህይወቴ ምድሬን አሳልፈ ስጠኝ። ለምኑ እምበላው ስጠኝ፣ እምጠጣው ስጠኝ። እንደሷ አትጸልዩ። እሱን የማይጸልዩም ይበላሉ ይጠጣሉ። አፍተር ኦል ካልበላችሁ እንዳትበሉ ፈልጓል ማለት። ካልበላችሁ ልገለይ ነው አትበሉት። በዚህ ውስጥ ምን ልታስተምረኝ ነው የሚባለው? የኔ አምላክ እኮ ነው ዓለምን እኮ የሚያኖረው። መዝሙር ላይ እጅን ትከፍታለህ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ የተባለው እኮ የኛ አምላክ እጁን ከፍቶ እጽዋትን እንስሳትን ሰው ሁሉ ባህር ውስጥ መሬት ላይ የሚያለው በሙሉ የሚበላው ከሱ እጅ ካስራበ የሆነ ነገር እያስተማረ ለሱ አጸልዩ ልላችሁ ነው። ከናንተ ይለፍጻሉ። ስለ ኔሽን ስለ ትውልዱ ግድ ይበለን። በእውነት ተንበርክኮ ማማጥ ማልቀስ ማለት የሚችል ትውልድ። ከመጸለይ ግን መድከም የለብን። ከመንበርከክ መድከም የለም። ነገሮች ምንም ያክል ከባድ ሊሆኑ ይችላሉ። በጣም ኢንቲሜት መሆን አለብን ከጌታ ጋር። ይሄንን ትውልድ ማዳን እግዚአብሔር የሚፈልገው በእኔና በእናንተ። እውነቴን ነው የምልህ። ሌላ አሳይመንት ለሌላ ትውልድ መስጠት የለብን። እኛ ጨርሰን የሚቀጥለው ትውልድ የተስተካከለ ነገር ላይ መግባት አለበት። እዩን እግዚአብሔር የላከው ለዚህ ዓላማ ብቻ ነው። ሌላ ዓላማ የለውም። ሰውየው ባይዘው የነገሰውም አጭር ዓመት የሰራውስ ይሄንን። ክብር ለኢየሱስ ይሁን።